ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። ዛሬም እነግራችሁ ያለ እድሜያችሁ የሚያስረጇችሁን አንዳንድ ልምዶች ከአኗኗር ከአመጋገብ ጋር የተያያዙ ነገሮችን እነግራችኋለሁ። በነገራችን ላይ ዛሬ ይህን ሐሳብ ማነሳው በተለይ በአሁን ጊዜ በጣም በርካታ ወጣቶች ገና እድሜያቸው ገና ሆኖ ነገር ግን ሰውነታቸው በጣም የትልቅ ሰው የመምሰል ፊታቸው ቶሎ ግርጅፍ የማለት ቆዳቸው ቶሎ የመጎዳት አቅማቸው ቶሎ የመድከም ነገር በጣም በርካታ ወጣቶች ላይ እያስተዋልኩ ነው። ይሄ የሚሆንበት አንዱ ዋነኛው ምክንያት ምንድነው? እነዚህ ያለ እድሜ የሚያስረጁ ነገሮችን አለማወቅ ነው። ምን ነገሮች ስናደርግ ነው ቶሎ አቅማችን የሚያልቀው? ቆዳችን ቶሎ የሚሸበሸበው ቶሎ የሚበላሸው በምን ምክንያት ነው? ዛሬ እነዚህን ነው የምነግራችሁ። ይሄን አሁን የምነግራችሁን ነገር በደንብ ካስተዋላችሁና ተግባራዊ ካደረጋችሁ የወጣትነት መልካችሁን፣ ውበታችሁን፣ አቅማችሁን ይዛችሁ ለረጅም ጊዜ መቆየት ትችላላችሁ። ስለዚህ ያለ እድሜያችን የሚያስረጁን ነገሮች ምንድናቸው? በፍጹም ችላ መባል የለባቸውም። እናያቸዋለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ አንደኛ ላይ መነግራችሁ በቂ የፀሐይ ብርሃን አለማግኘት። ይሄ በተለይ አሁን ላይ ከቫይታሚን ዲ እጥረት ጋር ተያይዞ ይሄ ሐሳብ በብዙዎች ዘንድ እየተነሳ ነው። ምክንያቱም ብዙ ሰው ላይ የቫይታሚን ዲ እጥረት እየተገኘ ነው። ይሄ አንደኛው ምክንያት በቂ የፀሐይ ብርሃን አለማግኘት ነው። ይሄ ያለ ዕድሜ ማርጀትም ከዚህ ጋር ይገናኛል። በነገራችን ላይ በተለይ ጠዋት ፀሐይ ማታገኙ ማትሞቁ ከሆነ ይሄ የቫይታሚን ዲ እጥረት ሲኖር አጥንታችሁም ላይ አቅማችሁም ላይ ቆዳችሁም ላይ ብዙ ችግሮችን ያመጣል። ከሱም ጋር ይያያዛል። የፀሐይ ብርሃን አለማግኘት በራሱ ወይ በፀሐይ ጊዜ ቤት ውስጥ የምትሆኑ ከሆነ ወይ ቢሮ ውስጥ ሊሆን ይችላል፣ ወይ ያላችሁበት አካባቢ ብዙ የፀሐይ ብርሃን ከሌለ ይሄ ከፀሐይ ብርሃን ጋር ያላችሁ ነገር ብዙ ካልሆነ በቂ የፀሐይ ብርሃን በተለይ ጠዋት ፀሐይ ማታገኙ ከሆነ ቆዳችሁ ወዲያው የማርጀት አቅማችሁ ወዲያው የመድከም የቫይታሚን ዲ እጥረት መከሰት እንደዚህ አይነት ተያይዞ የሚያመጣቸው ችግሮች አሉ። ስለዚህ ለዚህ መፍትሄው ምንድነው ማለት ነው? በተቻለ አቅም ፀሐይ ለመሞቅ መሞከር አለባችሁ። በተለይ ጠዋት የ2 ሰዓት ከዛ ቀደም ብሎ ወይስ ከ2:30 እስከ 3 ያሉ ፀሐዮችን በተቻለ አቅም ለማግኘት ለመሞቅ መሞከር አለባችሁ። ሌላው በቂ ፈሳሽ አለመውሰድ፣ በተለይ ውሃ አለመጠጣት በሰውነት ላይ በጣም ብዙ ችግሮች ያመጣል። በቂ ፈሳሽ አለመኖር፣ የሰውነት ድርቀት ከቆዳ ጋር አሁን ከእድሜ ጋር ይሄ ከማርጀት ጋር ተያይዞ እያወራው ስለሆነ ነው እንጂ የውሃ እጥረት ብዙ የሰውነት ክፍሎቻችንን ይጎዳል። በጣም በርካታ አንጀታችን፣ ኩላሊት፣ የሰውነት ክፍሎቻችን ብዙ ይጎዳሉ። አሁን ግን ትኩረታችን እዚህ ከአቅም ጋር ተያይዞ ከቆዳ ጋር ከእርጅና ጋር ተያይዞ ስለሆነ በተለይ በቂ ፈሳሽ አለመውሰድ ቆዳችሁ በጣም ደረቅ ቆዳ እንዲሆን ያደርጋል። ይሄ በጣም ወዙ የጠፋ የደረቀ በኋላ ደግሞ ግርጅፍ እያለ ገና በልጅነታችሁ በጣም ትልቅ ሰው እንድትመስሉ ያደርጋል። በተቻለ አቅም በቀን ውስጥ ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ መጠጣት መቻል አለባችሁ። ድርቀት፣ የውሃ እጥረት በራሱ እርጅናን ያፋጥናል። ሌላው ጣፋጭ ነገሮችን አዘውትሮ መጠቀም። እንግዲህ በተለይ ቆዳን በጣም ከሚጎዱ ነገሮች አንዱ ጣፋጭ ነገሮች ናቸው። ይሄ ሻይም ቡናም ምንም ስትጠቀሙ 2-3 ማንኪያ ስኳር እየጨመሩ መጠቀም፣ ከዛም እንደዚህ ብስኩቶች፣ ኬኮች፣ የተለያዩ ከዚህ ከአርቲፊሻል ስኳር የሚዘጋጁ ነገሮች ጁሶች ሊሆኑ ይችላል፣ የተለያዩ ለስላሳዎች ሊሆኑ ይችላል። እንደዚህ አይነት ጣፋጭ ነገሮችን በአጠቃላይ የምትወዱ ከሆነ ይሄ አዘውትሮ የመጠቀም ልምድ ካለ እንደዚህ አይነት ነገሮች ካሉ ቶሎ አቅማችሁ እንዲደክም፣ ቶሎ እንድታረጁ፣ ቶሎ እንድትወድቁ ያደርጋል። ጣፋጭ ነገር ከጥቅሙ ጉዳቱ ይበዛልና በተቻለ አቅም ጣፋጭ ነገሮችን ለመቀነስ መሞከር። ሌላው ሱሶች ናቸው። ሱስ ላይ በተለይ ሲጋራ ማጨስ፣ አልኮል መጠጣት እንደዚህ አይነት ሱሶች ካሉ ይሄ ብዙ የጤና ችግር ያመጣባቸዋል። ከእርጅና ከእድሜ ጋር ተያይዞ ቶሎ እንድትወድቁ ያደርጋል። ሲጋራ ማጨስ፣ አልኮል መጠጣት ቆዳን
በከፍተኛ ሁኔታ ከሚጎዱ ነገሮች ውስጥ ናቸው። ቆዳችሁ ቶሎ እንዲወድቅ ያደርጋል፣ እንዲሸበሸብ ያደርጋል፣ አቅማችሁ እንዲደክም ያደርጋል። ከውስጥ የሰውነት ክፍሎቻችሁም ጋር ተያይዞ በጣም በርካታ ችግሮችን ያመጣባቸዋል። ስለዚህ ሱሶች ካሉ፣ ይሄ አልኮል መጠጦችን ይሄ አዘውትሮ የመጠጣት ነገሮች ካሉ፣ ሲጋራ ማጨስ፣ እንደዚህ አይነት ነገር ካለ በተቻለ አቅም ለማቆም መሞከር ነው። ሌላው ጭንቀት ስትረስ ነው። እንግዲህ ጭንቀት የማያመጣው ችግር የለም በሰውነት ላይ። ይሄ በጣም የምትጨናነቁ ከሆነ ስትረስ ጭንቀት ካለባችሁ ከስራ ጋር ከኑሮአችሁ ጋር በትዳር በተለያየ ነገር የምትጨናነቁ በየጊዜው ስትረስ ሆርሞን ሰውነታችሁ ላይ የሚጨምር ከሆነ ይሄ ቶሎ እንድታረጁ ያደርጋል። የእርጅና ምልክቶች አለ እድሜያችሁ እንዲመጣ ያደርጋል። ፊታችሁ ቶሎ ይሸበሸባል፣ ሽበት አለ እድሜ ይጨምራል፣ አቅማችሁ እየደከመ ይሄዳል። በአጠቃላይ ጭንቀት ከአይምሮ ጤናም ጋር ተያይዞ ከአካል ጤናም ጋር ተያይዞ በጣም በርካታ ጉዳቶችን ያመጣል። ስለዚህ እዚህ ጋር ምነግራችሁ በተቻለ አቅም ጭንቀትን በተቻለ አቅም ራስን ዘና ለማድረግና ስትረስ እንዲቀንስ ለማድረግ መሞከር፣ የምትወዷቸውን ነገሮች ለማድረግ በሐሳብ ይሄ በልኩ አስቡ እንጂ ከልክ በላይ እየተጨነቃችሁ ነገሮችን መለወጥ አትችሉም። ነገር የትኛውም ያስጨነቃችሁ ነገር በልኩ አስባችሁ ለውሳኔ መሄድ ነው እንጂ ይሄ ዝም ብላችሁ የሆነ ነገር ላይ መጨናነቅ እንደዚህ አይነት ችግሮችን ከማምጣት ጤናን ከማጉደል ያለፈ ነገር የላቸውም። ስለዚህ ጭንቀትን ለመቀነስ ዘና ለማለት መሞከር ከዚህ ጋር ተያይዞ ያሉ ችግሮችን ይከላከላል። ሌላ ማነሳው ደግሞ አንድ ነገር በፋብሪካ የተቀነባበሩ ምግቦችን አዘውትሮ መመገብ። ይሄ በተለይ አመጋገብ ኦርጋኒክ ነገሮችን እየተዋችሁ ይሄ ትኩረታችሁ የታሸጉ ነገሮች ላይ ከሆኑ በየፋብሪካው ተቀነባብረው የሚወጡ በካርቶንም በቆርቆሮም በምንም እየታሸጉ የሚሸጡ ምግቦች፣ ጁሶች፣ መጠጦች፣ የተለያዩ ነገሮች ላይ ትኩረት የምታደርጉ ከሆነ ይሄ ለጤናችሁ በጣም መጥፎ ነው። በርካታ ጉዳቶችን ያመጣባቸዋል። ይሄ በውስጣቸው ያሉ ኬሚካሎች ለረጅም ጊዜ እንዲቀመጡ እየተባሉ የሚጨመርባቸው የጨው መጠኑ፣ የቅባት መጠኑ፣ የተለያዩ ነገሮቹ ለጤና ጎጂ ናቸው። እርጅናን በከፍተኛ ሁኔታ ያፋጠናል። እንግዲህ በተለይ እነዚህ አሁን የነገርኳችሁ በጣም መሰረታዊ የሚባሉ ነገሮች ናቸው። በተቻለ አቅም እነዚህን በማወቅ የነገርኳችሁን ነገሮች በመጠንቀቅ የወጣትነት ውበታችሁን፣ መልካችሁን፣ አቅማችሁን ይዛችሁ ለረጅም ጊዜ መቆየት ያስፈልጋል ማለት ነው። ይሄን መረጃ ላይክ፣ ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ እንደዚሁ ይጠቅማችኋል፣ ያስተምራችኋል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ